አቤኔዘር በጣም ስማርት የሚደነቅ አይረሳም ጸባው ትሁት ተስፋ የሚጣልበት ሰው ነው ተወልጄ ያደኩት አዲስ አበባ ነው በትምህርት ቤት ቆይታዬ ብዙ ጊዜ እኔ ጨዋታ በጣም ወድ ነበር ህፃን ነኝ ግሬድ ብዙም የከፋ አይደለም ከመጀመሪያ እስከ መጨረሻ በጣም ጎበዝ ልጅ ነው በቃ ትሁት ጥሩ ልጅ በጸባይ በትምህርት በምንም ነገር ሁሉ ነገር በጣም ቆንጆ ልጅ ነው ተርኒንግ ፖይንት የሆነ ማለት የተቀየርኩበት እግዚአብሔር ቀየረኝ ብዬ ማስብበት እንትን ኦልሞስት 9ኛ ክፍል ስገባ ነው ጸባው ጥሩ ነው ምቹ ነው አይናገር እንደውም ለምንድን ነው የማይናገረው ምን ሆኖ ነው ይላል እሱ ለትምህርቱ እንጂ ሌላ እንደዚህ ወሬ እናንተን የለው 9 ስገባ ያስተማረው ያቀኝም አቤኔዘር ማን ነው ምናምን ሲል የሆነ ጥፋት አጥፍቼ ወይ ምናምን ነበር የመሰለኝ ከዛ በኋላ ደነገጥኩኝ ከዛ እኔ ነኝ አልኩኝ ከዛ እንዲያጨብጭቡለት ተባለ ገረመኝ ከ1 እስከ 3 ከ1 እስከ 10 የሚወጡት ልጆች ሳይደፍኑ እኔ መድፈኔ በጣም ገረመኝና ለካ እችላለሁ ማለት ነው የሚለውን ነገር የዛኔ ነው በቃ ውስጤ የመጣው እግዚአብሔር ተመሰገነ ለበታች እንኳን ለልጆች 4 ልጆች አሉ ቀጣውም እንደዚሁ እንዲጎብዝ ትልቅ ፈር ቀዳጅ ልጅ ነው 10ኛ ክፍልን እንደዚህ ማትሪክ መጣ ተፈተንን ከዛ ክረምት ከአዲስ አበባ ውጭ መታራ አያት ያለች እዛ ነበር ማሳልፈው እና ኦልሞስት ልንጨርስ ወደ መስከረም አካባቢ ውጤት መጣ እኔ መታራ ነኝ ማዘር ደወለች ከዛ ማትሪክ ወጣ ምናምን አለች ደነገጥኩኝ ያው በጣም ማለት ወይ ይበላሽ ይችላል ውጤት ወይ አሪፍ ሊሆን ይችላል ከዛ በጣም ኤክስፔክት ያላረኩት ነገር ነው ፎር አመጣ አስተለኝ በጣም ደስ አለ ከዛ 11ኛ ክፍል ገባን እዛኔም 2ኛ 3ኛ እየወጣው ጨረስኩ ከዛ 12ኛ ክፍል ማትሪክ መጣ አንደኛ ምርጫ የሜዲሲን ነበረ እሱን ለማግኘት አልቻልኩም ሁለተኛ ምርጫ ፋርማሲ ነው ፋርማሲ በጣም ማለት ፈልጋለሁ ሄልዝ ውስጥ መግባት ፈልጋለሁ ስለዚህ ፋርማሲ ሀረር ዩኒቨርሲቲ ደረሰ ተባልኩ ውስጥ ስገባ ፋርማሲ በጣም የተለየ ዲፓርትመንት ነው ሁሉን ነገር ኦልሞስት የያዘ ነው መመርመር ምናምን አይቻልም እንጂ ኦልሞስት ከሜዲሲን ጋር አንድ ነው ብዬ አስባለሁ ስፔሻሊ አሁንኛ እየተማርን ያለነው ክሊኒካል ፋርማሲ ከሜዲሲን ጋር ይለያያል ብዬ አላስብም እኛ የነሱ ረዳቶች ነን ሁላችንም አንድ ላይ የምንሰራው የህብረተሰቡን ጤና ለመጠበቅ ነው ያማ ከመጣው በኋላ ብዙ ጊዜን ማሳልፈው ጥናት ላይ ነው ራት በልቼ ቀጥታ መሄደው ቤተክርስቲያን ነው ቤተክርስቲያን ሰዓት አሳልፋለሁ አምላኬን አመሰግናለሁ ስለ ቀኑ ውሎዬ ማታውን ደግሞ የተረጋጋ በጥናቴም ሆነ የተሻለ ነገር እንዲኖረኝ ጸልያለሁ ከዛ በኋላ እስከ 2 ሰዓት ምናምን እመለሳለሁ ላይብራሪ ጥናት ምናምን ያን ያህል ከሌለ እስከ 6 ሰዓት ምናምን አነባለሁ አስፈላጊ ከሆነ እንደዚህ በጣም ብዙ ከቨር ማድረግ ያለብኝ ነገር ካለ ሰፋ አረጋለሁ እስከ 8 ምናምን አንዳንዴ ቁጭ ብለን እናድርበትን ጊዜ አለ እኔ ብቻ ሳይሆን ጓደኞችም ጭምር ውጤቴ በጣም አሪፍ ነው እንደ 14 አካባቢ ኤችአርጅ አለኝ 1 ቢ ነው ያመጣሁት አቤኔዘር በትምህርት ነክ ይጎላል የሚባል ነገር የለውም እና ሁሉም ነገር ላይ በጣም ቶፕ ነው ኢቭን ከክላስ ከፍተኛ ውጤት አመጣ ሁለተኛ ከፍተኛ የሚባለው በማርክ ደረጃ ቢታይ ከአቤኔዘር ጋር አይመጣጠንም በጣም የተለየ አይነት ብቃት ያለው ልጅ ነው ያአቤኒ ያየውንም ያነበበውንም በቃ ያወቃቸውን ሰዎች አይረሳም እና አቤኒ በህይወቱ ይረሳል ብዬ የማስበው ነገር ቢኖር ቂም ነው absorption is the process by which drugs taken by any route of administration ከሱ ጋር የሚማሩ ተማሪዎች በጣም ጎበዝ ናቸው ግን የሱ በጣም ወጣ ይላል ፈተና ላይ በቃ የተነገረው ሁሉ በቃ ሙሉ አርጎ ነው የሚመልሰው በጣም አፕሪሺየት አደርጋለሁ እኔ እንዴት ፎሎ አፕ እንደሚያደርግ ራሱ በጣም ይገርመኛል to assimilated to your blood circulation የሆስፒታልም ስለ ፕራክቲካል አታችመንት ሲሰራ የሚያቀርበው ነገር በጣም አውትስታንዲንግ ህዝቡን በደንብ ይጠቅማል ብዬ ገምታለሁ በጣም ትልቅ ተስፋ የሚጣልበት ሰው
ኒክኔሙ ኩዊክ ሪፈረንስ ነው የሚሉት። ያው ምንም ነገር ማወቅ ከፈለግን መጽሐፍ ሪፈር ከማድረግ ይልቅ አቤኒን ቶሎ ጠይቆ ምንድነው ነገር ምናምን ሲባል ትክክለኛ መልስ ቶሎ ይነግረናል አይነት ነገርና ለዛ ነው ኩዊክ ሪፈረንስ የተባለው። አቤኒዘር ከውጤቱም በላይ በጣም ስማርት የሆነ ልጅ ነው እና የተለየ ብቃት አለው። በ5 ዓመት ቆይታችን ውስጥ ከአቤኒ ብዙ ነገር ተምሬያለሁ። መጀመሪያ የተማርኩት ነገር ጽናት ነው። ደከመኛል እስካገኘው ያን ነገር አቺቭ ካደረግ ድረስ በቃኝ አይደለም። ፈተና እስካለ እስከ 1 ሰዓት እስከ 10 ደቂቃም ሊሆን ይችላል አጥንቼ በጣም ተዘጋጅቼ መግባት ፈልጋለሁ። ከዛ በኋላ ስላለፈው ማለት የሆነ ከብዶኝም ቢያልፍ ሌላኛውን ኤግዛሚን እንዳያበላሸው አላስብም በቃ። ስለዚህ ለረጅም ሰዓት ለምሳሌ ተቀምጦ ማንበብ ይችላል። ምንም ዲስተርብ የሚያደርገው ነገር የለም። ሁላችንም እያነበብን የሚከብደን ነገር እንዴት ነው ብለን እንጠይቀዋለን። ኢቭን አሁን እሱ እንትን ያላነበበው ነው ምናምን ተብሎ ራሱ የሚተው ነገር የለም። ብዙ ጊዜ ማሳልፈው ላይብራሪ ነው። አቤኒ የራሱን ኮንትሮል የማድረግ ችሎታው በጣም የሚደነቅ ነው። ኳስ በጣም እንደሚወድ አውቃለሁ፣ ግን ብዙ የሻምፒየንስ ሊግ ፋይናል ጨዋታዎች አምልጠውታል። እንዲሁም እኔ ማስታወሰው የአፍሪካ ዋንጫ ጨዋታ ላይ ኢትዮጵያ ከዛምቢያ የነበራትን ጨዋታ ሚስ አድርጎታል። እሱን በሚቀጥለው ቀን ፈተና ስለነበረበት ማለት ነውና ይሄ እንግዲህ ያን ጨዋታ ማንም ተማሪ ሚስ ያደርጋል አታስብም። በጣም ራሱን ኮንትሮል የማድረግ ብቃቱ እና በጣም የተለየ ኳሊቲዎች አሉት። ውስጥ ፍላጎቴም የሆነ ሰው መርዳት ማከም ምናምን ነው እና 5ኛ ዓመት ላይ በጣም ደስ ብሎኛል። ብዙ ጊዜያችን የምናሳልፈው ሆስፒታል ውስጥ ነው፣ ከታማሚዎች ጋር ነው። የታማሚ ስቃይ የሆነ ስቀንሽ ተሽሏቸው ሲሄዱ ምናምን ስናይ እኛ ብቻ ላይ ያው ዶክተሮቹ ይደሰታሉ፣ ነርሶቹ፣ እኛም የነሱ ፓርት ሆነን እርካታ እናገኛለን እና እሱ በጣም ደስ ይላል። ሆስፒታል አብረን ከመስራታችን የተነሳ ብዙ ነገሮችን እንዳውቅ አድርጎኛል። አንዳንዴ ባስኬት እንጫወታለን ከልጆቹ ጋር፣ በጣም ደስ የሚሉ ልጆች ናቸው። ባስኬት እንጫወታለን እየወጣን። ከዛ ውጭ ያለውን ዶርም ውስጥ ነው ማሳልፈው፣ አጠናለሁኝ በብዛት። በ5 ዓመት ቆይታዬ ውስጥ 4 ፕሮግራሞች አሉ በጣም በቋሚነት። አንደኛው ክላስ መግባት ነው፣ ሌላኛው ማጥናት ነው፣ 3ኛ ቤተክርስቲያን እሄዳለሁ፣ 4ኛ ደግሞ ያው የቻሪቲ ክለብ አባል ነኝ እና በቻሪቲ ክለብ ውስጥ እሳተፋለሁኝ። ስለዚህ እነሱ ፕሮግራም እንዲሆነ ክለብ ነው። ስብሰባ በሚኖርበት ጊዜ ስብሰባ ገባለሁ። እቃ የምንሰጥበት ድጋፍ የምናደርግላቸው ልጆች አሉ እና እነሱ ድጋፍ መደረግ ካለባቸው በምሳ ሰዓት እቃ እንሰጥ። 2 ኦሞ፣ 1 ሳሙና፣ እስኪብርቶ በቃ ለመማር ማስተማር የሆነ ለትምህርታቸው እንዲረዳቸው ለነሱ ድጋፍ እናደርጋለንና እዛ ውስጥ እሰራለሁኝ። አሁን እየተማርን ያለነው ፋርማሲ ያው ክሊኒካል ፋርማሲ ወይም ፔሸንት ኦሪየንትድ ፋርማሲ ነው የሚባለው። ከታካሚዎች ወይ ከመምተኞቹ ጋር የሆነ ቅርብ ግንኙነት አለን። በፊት ኢንዱስትሪያል ፋርማሲ ነበር የሚባለው፣ 4 ዓመት ነው ምን ይማሩ የነበረው። አሁን ግን ምንድነው ልዩነቱ? 5 ዓመት ሆኗል። 5ኛ ዓመትን ኦልሞስት የምንጨርሰው ሆስፒታል ውስጥ ነው። ሁሉንም ጊዜያችን የምናሳልፈው ሆስፒታል ነው። ታካሚዎች ያላስፈላጊ ወጪ እንዳያወጡ፣ በመድኃኒት ምክንያት የከበደ የጎንዮሽ ጉዳት እንዳይደርስባቸው ማድረግ ነው እና ከዛ በተጨማሪ ደግሞ መድኃኒቱ በጥሩ ሁኔታ እንዲሰራላቸው በትንሽ ጊዜ ታክመው የሆስፒታል የሚቆዩበትንም ጊዜ ማሳጠር። ስለዚህ እንደዚህ አይነት ነገሮችን ይሰራል።
የመመረቂያ ጽሁፌ የሰራሁት ያው ርዕሱ ባዮዲግራዴብል ፖሊመርስ አስ ኤ ድራግ ዴሊቨሪ ዲቫይስ ነው የሚለው። ምንድነው ይሄንን መጀመሪያ ይሄንን ጽሁፍ ለመጻፍ ወይም ደግሞ ከተለያዩ ጆርናሎች አውጥቼ ለማየት የፈለኩበት ዋናኛ ሀሳብ ምንድነው ዓለም ምን ላይ ደርሷል፣ ኢትዮጵያስ ምን ይቀራታል፣ ምን ማድረግ አለብን፣ ስንወጣ ምንድነው መስራት አለብን የሚለውን አሳይመንት አንደኛ ጥያቄውን እዚህ መልሶ ለማውጣት ያህል የሰራሁት ነው። እሱ የሰራባቸው ፖሊመሮች አዳዲስ ናቸው ገና ወደ ፋርማሲካል እንትን ይመጡ አዳዲስ ፖሊመሮች ናቸው እና ከነበሩት ፖሊመሮች ጠቀሜታቸው በጣም ከፍ ያለ ነው። ምንድነው ሀሳቡ ፖሊመር ስንል የአንድ ሞለኪውል የትንንሽ ሞለኪውሎች አንድ ላይ ሲሰበሰቡ ነው ፖሊመር የሚባለው እና እነዚህ ውስጥ መድኃኒቶችን አስገብተን ወደ ሰው ማድረስ ማለት ነው። በፊት የነበረው እንዴት ነው በሽተኛው በታመመ ጊዜ መድኃኒቱን ይወስዳል። ያ መድኃኒት በመርፌ ሊሰጥ ይችላል ወይም ደግሞ በአፍ የሚዋጥም ሊሆን ይችላል። ወደ ደም ነው የሚገባው። በደም ውስጥ ይዘዋወራል። የተጎዳው አካልም ላይ ይደርሳል፣ ያልተጎዳው አካልም ላይ ወይም ጤነኛ ሆኖ የሚሰራ አካልም ላይ ይደርሳል ማለት ነው እና ይሄ ግን ችግሩ ምንድነው እንደዚህ ድራጉን መድኃኒቱን ብቻ መስጠት የምንፈልገው አካል ላይ ብቻ አይደለም አክት የሚያደርገው ሁሉም ቦታ ላይ ደም ያው ሁሉም ቦታ ላይ ይደርሳል። ስለዚህ የተጎዳውም ያልተጎዳውም ሴል ያንን መድኃኒት ከወሰደ በኋላ የተጎዳው ሲድን ያልተጎዱት ሴሎች ደግሞ በመድኃኒቱ ምክንያት የጎንዮሽ ጉዳት ይደርስባቸዋል ማለት ነው። እነዚህ ፖሊመሮች ግን ምንድነው የምታደርጊው ፖሊመሮቹን ፖሊመሮች ውስጥ እነዚህ አንድ ሞለኪውል በዛ ያሉ ነገሮች ናቸው። ያው ይሄ በመድፌ ሊሰጥ ይችላል ወይም ደግሞ በአፍ የሚዋጥ ሊሆን ይችላል ፖሊመሮች ሆነው ማለት ነው እና እነሱ ከወሰድን በኋላ እነዚህ በደም ውስጥ ይገባሉ እንደ በፊቶቹ መድኃኒቶች። አሁን ግን መድኃኒት ብቻ አይደለም መድኃኒቱን ሌላ እቃ ውስጥ ጨምረናል ማለት ነው። ስለዚህ አሁን ያ መድኃኒት ቀጥታ ሄዶ ምንድነው የሚያደርግ የተጎዳው አካል ላይ ብቻ ነው አክት የሚያደርገው። መድኃኒቱን እነዛ ፖሊመሮች የተጎዳውን አካል ላይ ብቻ ሲደርሱ መድኃኒቱን ይለቁታል። መድኃኒቱን ከለቀቁት በኋላ ያኛው የሚፈልገው ሴል ብቻ የተጎዳው ሴል ብቻ ያንን ይወስዳል። ስለዚህ ጤነኛ ሴሎች ይሄን መድኃኒት አያገኙም። ስለዚህ ያለውን የጎንዮሽ ጉዳት መቀነስ እንችላለን ማለት ነው። partial degradation either the rate of drug release that means conventional methods they are usually associated with immediate release of the drug በዓለም ላይ ያሉትን በሙሉ ወስዶ እነኛን ሪሰንት የሆኑ አርቲክሎች ወስዶ ስለነኛ ፖሊመሮች ምን ተሰርቷል በመድኃኒት በሚፈልጉ ቦታ በማድረስ ዙሪያ ምን ተሰርቷል የሚለውን ነገሮች የተሰሩ ሪሰርቾች አሉ። እነሱን እንዳለ ሰብስቦ ነው አንድ ላይ ሪቪው አድርጎ ያስቀምጣለን ማለት ነው። ስለዚህ የሚፈልገው ሰው ሪፈር ማድረግ ይችላል። በእነኛ ፖሊመሮች ላይ ሌላ ተጨማሪ ስራ የሚፈልግ ከሆነ እንደ ሪፈረንስ ማቴሪያል ሊጠቀማቸው ይችላል። ወደፊት ምንድነው ኢትዮጵያ ያደገች በሄደች ቁጥር እዚህ ነገሮች ከውጭ ሀገር እኛም ራሳችን መስራት ይገባናልና ይሄንን አስቤ የሰራሁት ነው። and I would like to thank you for attentive listening and thank you ኢትዮጵያ ውስጥ በጣም ብዙ አይነት ተክሎች አሉ። መድኃኒቶች የምናገኘው ከተክልም በላቦራቶሪ ውስጥ የሚሰሩ ናቸው እና እነሱን ለመስራት እቅዳለኝ። አንድ መድኃኒት ሰርቼ የኢትዮጵያ ሕዝብ ፊት ብቆም ደስ ይለኛል። የጤናና ሕክምና ሳይንስ ኮሌጅ 3.9 በማግኘት ብልጫ ያስመዘገበው የፋርማሲ ምሩቅ አቤኔዘር አክሎግ ወንድሙ የወርቅ ሜዳሊያ በዚች ወርቅ ስለመለሰው ልፋቱን ባይ ደስ ብሎኝ ደስታም ያስለቅሳል። ለካ በጣም አለቀስኩኝ።